የት ነው ሰው? እኔ ኢትዮጵያ አይደለሁም። እሺ እኔ ጋዜጠኛ ነኝ። ከዚህ በፊትም ነግሬያታለሁ። በግልጽ ነው የምነግርሽ። ከታሰረች ችግር የለም። እኔ ሲጀመር አንቺ ለራሱ ለመናገር ማናገር አልፈለግኩም። ምክንያቱም እሷን ራሱ እንደዚህ እያታለሉ እየወሰዱ ስለሆነ ስልክ በቻልሽው መጠን አታንሺ። ሰው ማንነቱን እስካላወቅሽ ድረስ ከቤቱን ከሌውን እንዴት ታውቂያለሽ? እያልኳት ነበር። እንደውም ምንድን ነው ያልኩሽ? ብርቱካን እህቲቷ ነው የምነግርሽ። ስልክሽን አጥፊ። እኔ ልደብቅሽ አላልኩሽም? ወደ ደብረ ስልክ ያው ልብ በሉ ብርቱካንን ምንድን ነው ያልኩሽ? ስልክሽን አጥፊ፣ ስልክሽን ደብቂ፣ ስልክሽን አታንሺ። እኔ ልደብቅሽ አላልኩሽም? ይቺ ልደብቅሽ እንግዲህ ብዙ ቦታ የተደበቀ ሊኖር ይችላል። እኔ ለማህተቤ ለክሬ ነው የፈለከውን በል። ለማህተቤ ለክሬ ነው የምሰራው ማለት ነው። ደሃ ተበደለ ፍርድ ተጓደለ ብዬ እስከተነሳው ድረስ አማራ ተበድሏል ተገፍቷል ብዬ እስከተነሳው ድረስ በአማራ ስም ተደብቆ የአማራን ነፃነት የሚቦረቡር ድልብ የብአዴን አድራሽ አህያ ዝም ብዬ የምሰማበት ምክንያት የለም ምንም። ከዛ ምን ትላታለች? ተመልከቱ። ወደ ደብረ ብርሃን ልላክሽ፣ ምንም ነገር አልፈልግም። ያለችበት ገንዘብ አላክልኝ ተልኮላታል። ገንዘብ ብዙ ብር አይደለም፣ 5000 ብር ሰው አምጥቶ እንዲያቀብላት። ከዛ በኋላ 5000 ብር ሰው መጥቶ አቀብሏታል። ያያችሁ፣ ወደ ደብረ ብርሃን እንላክሽ ብር ተልኮላታል። ስንት ብር ነው የተላከ? ብር ተልኮላታል ብዙ አይደለም፣ 5000 ብር። $40 ወይ $50 ወይ $30 ማለት እኮ ነው በአሁኑ ምንዛሬ። እነ ተስፋዬ በአማራ ስም እዚህ ውጭ ያለውን አማራ አትላንታ፣ ሲያትል ምናምን እያሉ በየቤቱ እየቀፈሉ ሰብስበው የሚግጡት በሺህ የሚቆጠር ነው፣ በመቶ ሺህ የሚቆጠር ነው። ለዚች ልጅ ግን እሳት ውስጥ ለተቀመጠች ልጅ ግን 5000 ብር 5000 ብር ኢትዮጵያ ውስጥ 2 ሰዎችን ምሳ ያበላል ወይ? እኔ አንድ ጓደኛዬ በቅርቡ ሄዶ ያየውን ነግሮኛል። አንድ ቦታ ገብቶ ለመብላት 30,000 ብር 20,000 ብር የግድ ነው። ሰው ጋብዛለሁ የምትል ከሆነ ደህና ቦታ ያለኝ ነው። 5000 ብር የት ነው የሚያደርሰው? ትራንስፖርቱ ራሱ። በድሆች መጫወት ትክክል አይደለም። ወደ ደብረ ብርሃን እንደብቅሽ። ሐዋሳን የሰጠናት አሁን ተስፋዬ ገባ። ይኸውልሽ ሌላ እኮ አይደለም፣ ሌላ ታሪክ እኮ አይደለም። ለመጓጓዣ ነው የሰጠናት፣ እንድትደበቅ እኮ ነው። ለምን ወደ ደብረ ብርሃን ያስወጣሽ? እዛ የሚጠብቁ ሰዎች ይኖራሉ። ተመልከቱ። ወደ ደብረ ብርሃን እናስወጣሽ። ሐዋሳ አያዋጣሽም። ወደ ደብረ ብርሃን እናስወጣሽ። እዛ የሚጠብቁሽ ሰዎች አሉ። እንድትመጪ አርፈሽ እንድትቀመጪ ያስፈልግሻል። ህይወትሽ የሚተርፈው ከተደበቅሽ ነው ብያታለሁ። ለልጅቷ ድራማ ሰርተዋል፣ አነካክተዋል። ይህን ስራ ከሰሩ በኋላ የት ነው የምትደበቁት? ደብረ ብርሃን። ደብረ ብርሃን ከዚህ በፊት ማን ተደብቋል? ወንድማችን ናሁሰናይ ከተሰዋ በኋላ አበበ ጢሞ ወጥቶ ምንድን ነው ያለው? እኛንን ይህን ያደረግነው፣ ይህን የሞከርነው እኛንን አለ። እና አበበ ጢሞ ደግሞ ከማን ጋር ነው የሚሰሩት? ከብልጽግና ጋር ነው የሚሰሩት። ስለዚህ ደመከልብ ሆኗል ማለት ነው። ናሁሰናይ ደመከልብ ሆኗል ማለት ነው። ከዛ ያመለጡት ሰዎች ሄደው የተቀላቀሉት ማንን ነው? ደብረ ብርሃን ነው የተቀላቀሉት። ማንን? የመከታው ማሞ የእስክንድር ነጋን ቲምና ግሩፕ ነው የተቀላቀሉት። አሁንስ መዓዛ ምንድን ነው የምትለው? ወደዛ እንላካችሁ፣ ወደ ደብረ ብርሃን እንልካችኋለን። እዛ ይቀበሏችኋል፣ እዛ ይቀበሉሻል። የምትድኝው ከተደበቅሽ ብቻ ነው። ማታ ደወልኩላት እኔ በዚህ ስልክ ማታ ደወልኩላት። ሌሊት ውጪ ከአዲስ አበባ በዚህኛው አቅጣጫ ሂጂ አልኳት ይላል ማ ተስፋዬ ወልደ ስላሴ።
ተስፋዬ ወልደ ስላሴ ውጪ አልኳት። ከዛ በዚህ በኩል አድርገሽ ሂጂ አልኳት። እሺ ቅድም እንዳልኩት ወታደሮቹ ምን ቆጣጣው ፋኖስ የሚቆጣጠሩት ቀጠና ላይ ይኸው ቅድም እንዳልኩሽ የምትሄጂው መንግስት የማይቆጣጠሩ ወታደሮች የማይቆጣጠሩ ፋኖች የሚቆጣጠሩት ቦታ ሂጂ ሄዳ እንድትቀመጥ ነው። ለደህንነቷ በማሰብ ነው። እንዳትሞት በማሰብ ነው። በምንም አይነት መንገድ ቢሆን ደግመሽ ስሚኝ ይላታል። መቀበል አለመቀበል የራስሽ ጉዳይ ነው። መንግስትን በምንም መልኩ ይቺ ልጅ መንግስት እጅ ላይ ከወደቀች ማንንም አይፈሩም። እህትሽን የምትፈልጊያት ከሆነ ፋኖቹ ወዳሉበት ቀጠና ላኪያት። ተመልከቱ፣ ዶርም ይዛ ትቀመጣለች። ፋኖቹ ጋር ሄዳ ከዛ በኋላ የተወሰነ ድጋፍ የሚያደርግላት ሰው እንፈልግላታለን። አያችሁ፣ አማራው እንግዲህ እነዚህ የና አስረስ ማዕሬ ቡድን ነው። ይሄ የና አስረስ ማዕሬ ቲም ነው። ይሄን እወቁት። በአርበኛ ፋኖ ማኖ ወንድማችን ዘመነ ካሴ ፊርማ ሁልጊዜ እንዲሾም የሚያደርጉት የገንዘብ አሰባሳቢ ቡድን ነው። ጊዜ እስኪወጣ እንደዛ ነው ማድረግ ያለብሽ። አሊያ እህትሽን አታገኛትም። እሺ እኔ ሌላ ምልሽ ነገር የለኝም ትላታለች መዓዛ። ይገባኛል ያላችሁበት ነገር ቢያንስ መንግስት ወደማይቆጣጠረው ፋኖች ወደሚቆጣጠሩበት ቦታ ላመቻችልሽና ልጅሽን ይዘሽ እዛ ተቀመጭ። ይሄ ጊዜ ያልፋል፣ ይሄ ግርግርም ያልፋል ትላታለች መዓዛ። ይሄ ግርግር ያልፋል፣ ሌላ ወሬ አያስፈልግም። እኛ ምንም አንልም፣ የት እንደገባች አልታወቀም ተብሎ ከዛ በኋላ ገመናችን የራሳችን ገመና ነው፣ የራሳችን ውርደት ነው። ወዳችን ይዘን ዝም እንላለን። ተመልከቱ፣ ገመናችን የራሳችን ገመና ነው፣ የራሳችን ውርደት ነው። እኛም አናወራም፣ እኛም አንነጋገርም፣ ዝም እንላለን። ለዚህ ነው እንግዲህ ከእሁድ ጀምሮ አንዲት ነገር ብቻ ፋኖ የሚል ከወሰን ተስፋዬ ሳይናገር እሷ ዓለም ተደበላልቆ የሚዲያ ባለቤት ናት። ሮሃ ሚዲያ የሚለው የእሷ ነው። የሁሉ አማራ ዩቲዩብ ሲዘጋ የእሷ አይዘጋም፣ የእሷ አይነካም። ኢቭን ኢፍ መዓዛ የአሜሪካንን መንግስት ትቀርባለች ተብሎ ሊንኩን የሰጧት ትግል ሜዳ ያሉ ሰዎችና ሌላ ሳይቀር ስሙንም ማልጠቅሰው ታዋቂ ሰው ሰጥተዋት እንደው እንዳይዘጉብን ብሏት በደቂቃ ነው የተዘጋባቸው። ከዛ በኋላ ሲናገሩ በደቂቃ የአማራ የሆኑትን በሙሉ የሚዘጋ የአንድ ሰው ዩቲዩብ ያልተዘጋ የለም። አማሮች በሙሉ በሰቀቀን ያሉት። የመዓዛ ግን አይነካም። የመዓዛ አይነካም። ያው ተመልከቱ፣ ማዚ ልጅቱ ሚዲያ ላይ ሁላ ወጥታ ማስተባበል ትፈልጋለች። መንግስት የሚምራት መስሏታል። ወዲ ትግራዩ ያው ተመልከች፣ አመጣችሁ ጨዋታውን። ይገሉሻል የኔ ቆንጆ፣ አትቀልጂ። ኢቢኤስ እና መንግስት አብረው ነው የሚሰሩት። እውነት ነው። ብዙ ነገር አበላሽተሻል ትላታለች። ድራማውን አበላሽተሻል። መፍትሄው መደበቅ ነው። ብዙ ነገር አበላሽተሻል። ይህ ቀልድ አይደለም። ሆኖም የተፈጠረው ነበር በሁሉም ዘንድ። መንግስት ቢለቅስ አማራ አይለቅስም፣ አማራ ቢለቅስ መንግስት አይለቅስም።
ተመልከቱ። ማዛ አማራ ነው የሚል ጥያቄ የሚያነሳው እዚህ ጋር ነው። ብዙ ጊዜ ለትግሬ ነው የምትከራከረው፣ ብዙ ጊዜ ለወያኔ ነው የምትከራከረው። ለአማራ የሚጠቅም ነገር የምታደርግ ነው የሚመስለው። የአማራ ወኪል ነኝ የምትለው ምን አለች? ይቺ ልጅ ስቃይ እንዳለባት አሰርተዋት፣ ስቃይ እንደደረሰባት አሰርተዋት ሲያበቁ ምን አለች? መንግስት ቢለቅሽ አማራ አይለቅሽም፣ አማራ ቢለቅሽ መንግስት አይለቅሽም። መንግስት እሺ ስሙ ስለጠፋ አይለቃትም እንበል። አማራ ስለምን ምን አረገችው? ተሰቃዩ ያለችውን፣ ሞትኩ ያለችውን፣ ተደፈርኩ ያለችውን፣ ደማ ያለችውን፣ መከራየው ብሎ ድራማ ያሰሯትን አማራ ምን ያደርጋታል? አማራማ የዘመናት የተቀበሩ የጮህበት ጉዳዩን የሚያወጣለት ሰው አገኘች። አማራ ጮቤ ይረግጣል እንጂ አማራ እልል ይላል እንጂ ምን ስለሆነ ነው አማራ የልጅቷን የማይለቃት? ምን ስለሆነ? ምን ስላደረገች? ምን ስላደረገች? ይቀጥላል። በጠላት እንደተከበበ ሰው አስቢ። ስልክሽን አታንሺ። ሲሙን ሰብረሽ ጣይ እህትሽን የምትፈልጊያት ከሆነ እሺ እሺ አባቴ ትላለች። የጨነቃት ምስኪን አስበሽ ወስኝ። መደበቅ ከፈለግሽ አግዝሻለሁ። ይሄን ነው ልልሽ የምችለው። አሁን አለች አመጣ ጨነቃት። እንግዲህ ሊያስወጧት ነው አይደል ወደ ውጭ። እሺ ሲሙን ሰብሬ ጣልኩ፣ የእናንተን በምን ሊያዘው አለቻቸው። ከዛ በኋላ ጻፊ ይላል። ሲደመር አንድ 323 እኔ ሌላውን ሞላው ነበረ፣ ግን በጣም በሚገርም ሁኔታ ኢቢሲም ኤቲክሱን ጠብቆ ነው የሰራው። ሙሉን ስልክ በሚዲያ አላሳየም ማለት ነው። እንደዚህ ብለው ነው የሰሩት። ይሄ ነውር፣ ይሄ ትልቅ ወንጀል ነው። ከቡርቴ የተገኘው ነገር ምንድን ነው? አንደኛ የተቀበረው የተረሱት የአማራ ታጋች ህፃናት ልጆች ወጣ። ደምቢዶሎ ዩኒቨርሲቲ መግለጫ የወጣበትን መንግስት ዓለም አቀፍ ህብረተሰብ የጮህበትን ኢትዮጵያውያን ሰልፍ የወጡበትን ጉዳይ መግለጫ ሳይሰጥ ከርሞ ስሙ ሳይጠራ ስሙ ሳይነሳ ወጣ። ኢቢኤስ የስርዓቱ አቀንቃኝ የስርዓቱ አሸርጋጅ ጸረ ኢትዮጵያ፣ ጸረ አማራ፣ ጸረ ኦርቶዶክሱ ኢቢኤስ ጎንፍሎ ወጣ ማለት ነው። እግዚአብሔር ስራውን ሰርቷል። በአንድ ድንጋይ 3-4 ወፍ ነው ያጋለጠው። ይህንን አሁን እኔ ስለፈልፍ ብውል እብድ ትሉኛላችሁ፣ ሌባ ትሉኛላችሁ እንጂ እንዲህ ያመጣል እግዚአብሔር? አያርግም፣ አያርግም። ይሄ ድራማ ግን በአማራ ልጆች ላይ፣ በአማራ ወንድሞች፣ በአማራ ሰዎች ላይ የተደረገውን ሴራ፣ የተደረገውን ግፍ፣ የተደረገውን አረመኔነት ያጠፋዋል? አያጠፋው? ይቀንሰዋል? አይቀንሰው? እግዚአብሔር ነው ያጋለጠው። እግዚአብሔር ነው ስራውን የሰራው። እግዚአብሔር ነው ስራውን የሰራው። ምንድን ነው የተፈለገው? እሱን ጫራ ያደረኳትን ነገር ደግሞ አሳያችኋለሁ። በተለይ 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 ዘመዴ ግርማ ካሳ እየጮኸብህ ነው ብለውኛል። እኔ ምን አገባኝ? እኔ ሲጮህብኝ ቢሆን ግርማ ካሳ ሰው በግል የነገረውን ሜዳ ላይ የሚዘረግፍ ሰው አይደለም። ዘመድኩን በቀለ አይደለም ግርማ ካሳ ብሏል አለ ኦሮምቲቲ። አይ ኦሮምቲቲ በዚህማ የለም ግርምዬ የተበላኩ አለኝ አላለኝ ምን አገባኝ። ይችኛዋን አይታርገን እንላለን። አዎ
በደንብ አይታችሁት እንትን ማለት አለባችሁ። በደንብ እንድታዩት ነው የምፈልገው። አስምሩበት። እኔ ጻፉት፣ ወረቀት ማስታወሻ አውጥታችሁ ጻፉት። ጠይቋት። ስለ እውነት ነው የምነግራችሁ። በአሁን ሰዓት ይሄ ለምንድን ነው የተነሳው የሚለውን አይተን እንጨርሳለን። አብይ የፋኖ ኃይል እጅግ ሲበረታበት የሚያደርገው ምንድን ነው? ጦርነቱን ለመቀልበስና ራሱን የሚያስተካክልበትን ጊዜ ለማግኘት ሲል የሚያደርጋቸው ነጥቦች አሉ። ልብ ብላችሁ ተመልከቱ። ከሶማሌ ወይም ከኤርትራ ጋር ይሄድና ልንዋጋ ነው፣ አገር ልትወረር ነው በማለት ከህብረተሰቡ ላይ ከወጣቱም ላይ ገንዘብና ወኔ ያፍሳል። መከላከያን ደግፉ በማለት ወጣት ወደ መከላከያ እንዲቀላቀል ያደርጋል። ከዛ በጎን ደግሞ ማን ይመጣል? የምክክር ኮሚሽን የሚባለው ብቅ ይልና ወይም ደግሞ የአሜሪካን የውጭ ጉዳይ ሚኒስቴር ልክ እንደ ዛሬው ብቅ ይልና የሆነች ነገር ያናግራል፣ ሽማግሌዎችን ያንቀሳቀሳል። ከዛ በቀጥታ የሚያደርገው ምንድን ነው? በነ መሳይ መኮንን በኩል ትክክለኛ ፋኖችን ፍለጋ ይሄዳል። ከዛ እነ መሳይ የመንግስት ተቃዋሚ መስለው የአብይ አህመድ ተቃዋሚ መስሎ ይደውልና ቀጣይ የቅዳቸውን የዘመቻቸውን ምን ያህል እንደሚቆይ ምን ያህል የሰው ኃይል እንደሚሳተፍ ቤት በኩል ሊያጠቁ እንደሚችሉ ሄዶ ይጠይቃቸዋል። ይሄ ለመንግስት ግብአት የሚሆን ነገር ይፈጥራል ማለት ነው። መሳይ መኮንን ዋነኛ ስራው ይሄ ዋነኛው ስራ እና በለው ዋነኛ ስራቸው ይሄ። ከዚያ እነ እስክንድር ጋር ይሄድና ደግሞ የአንድነቱ ጉዳይ እንዴት ነው? መቼ ነው ፍቅር የሚመጣው? መቼ ነው እንትን የሚመጣው ብሎ የአንድነቱ ጉዳይ በመግባት እንዲጓተቱ ያደርጋቸዋል። መሳይ መኮንን ማለት ነው። እንቅልፍ የለውም መሳይ መኮንን። እመኑኝ እግዚአብሔር ስራውን ይሰራል። ብታምኑም ባታምኑም ልክ እንደነ መዓዛ፣ ልክ እንደነ ተስፋዬ፣ ልክ እንደነ አስረስ ማሬ እግዚአብሔር የንጹሐን የአማሮች እንባና ደም መሳይን ምን እንደሚያደርገው መዝግቡ። ሚስቱ ካለች መዝግቢ። እግዚአብሔር ምን እንደሚሰራ እየጮኩ ከመሰለ ተሳስተሃል። ከዛ በኋላ ምን ያደርጋል? አብይ የፋኖን ምት ምንም እንዳልተሰማው ለማሳየት ምን ያደርጋል? ወይ ወደ ውጭ ይሄዳል፣ ወደ ጅቡቲ። አሁን ወደ አሜሪካ ወደ አውሮፓ መሄድ አይችልም፣ የትም መጠራት ስለማይችል ወይ ደቡብ ሱዳን ይሄዳል፣ ወይ ኬንያ ይሄዳል፣ ወይ ጅቡቲ ይሄዳል። ወይም ደግሞ የሆነ ክልል ውስጥ ሄዶ የበቆሎ እርሻ ውስጥ የአቮካዶ እርሻ ውስጥ ያረጋል። ወይ ደግሞ አንዱ ክልል ሄዶ ብስክሌት እየነዳ ባህር ዳር ቆሞ የህንድ ፊልም በመስራት ከሚስቱ ጋር ፊልም ይሰራል ማለት ነው። ምንም ፋኖ እንኩት እያደረገው እያለ እንዳይታወቅበት ያደርጋል ማለት ነው። ከዛ ከህብረተሰቡ በለቀመው እና ባለው ገንዘብ ደግሞ ቶሎ ብሎ ምን ያደርጋል? ሟች ሚኒሻ ያዘጋጃል። ሟች አድማ ብተና ያዘጋጃል። በሰበሰበው ገንዘብ ደግሞ ምን ያደርጋል? አክቲቪስቶችን ይቀጥራል። አክቲቪስቶችን ይበትናል። አጀንዳ በቲክቶክ፣ አጀንዳ በፌስቡክ፣ አጀንዳ በዩቲዩብ ይበትናል። እነ ዮኒ ማኛ፣ እነ ሞጣ ቀራኒዮ፣ እነ ማንት ይወጡና ወይ ደጋፊ ወይ ተቃዋሚ መስለው እሪ ይላሉ። እሪ ይላሉ ማለት ነው። ካላመናችሁ ላሰማችሁ ካላመናችሁ ማለት እናንተ መቼም ብዙዎቻችሁ አታምኑኝም፣ ግን ምንም ማድረግ አልችልም። እንድታምኑኝ ለማድረግ ማሰማት አለባችሁ። ሞጣ ቀራኒዮ ትንቁታላችሁ። እንግዲህ እሱ ዳኜ ነው እንግዲህ ዳኜ ዋለ ነው የሚናገረው። እንሰማለን። ይኸው እንሰማለን።
ጠመንጃ ያለ ጠመንጃ ይህን ፋኖ በመርስ እያጠፋን ነው። ከክልሉ ውስጥ እየተዋጋን ማስወጣታለን። መጥረቢያ ይዘን ጠመንጃ ያለ ጠመንጃ፣ መጥረቢያ ያለ በጠመንጃ፣ ጦር ያለ ጦር ቂጡን እየወጋ ከክልሉ እንዲወጣ ማለት ነው። ይህን ፋኖ በመርስ እያጠፋን ነው። ከክልሉ ውስጥ ስማው ዳኘ ወደ አዲስ አበባ መንጩ ምን ዳምጥ ታውቃለህ? ምን እየሰራው ነው? እስቲ ፋኖ የሚባል ማርያም ቤተ ሊቀ ሊቃውንት እኮ ሊቀ ሊቃውንት እንትና እኮ የሚገርም ነው። ተመልከት። እሺ እሺ እና እንጂ ሞጣዬ ይኸው መጣ። እንግዲህ የቡርቴ ሀገር ሰው መጣ። ማንም እኔ ምን አድርጌያለሁ? እኔ ካስፈለገው እኮ ሀገር ቤት ገብቼ መታገል እችላለሁ። ባይዘው ማንም እኔ ምን አድርጌያለሁ? ዛሬ እኮ መብረር እችላለሁ። ማንም ምንም አያደርገኝ። እንዳንተ ደደብ አይደለሁም። በኢትዮጵያ አየር መንገድ በቦሌ የምገባ እንዳይመስል። የምገባው እኔ በሱዳን ልገባ እችላለሁ። በወልቃይት በኩል ልገባ እችላለሁ። እኔ ፋኖ አለኝ። ምስራቅ ጎጃም ፋኖ ባይዘው የኔ ነው። ልከፍለው እችላለሁ። ባይዘው የምዕራቡና የምስራቁ ልከፍለው እችላለሁ። እኔ ብገባው ይከፈላል። ሚሊዮነሩ ሊያቆመኝ አይችልም። እኔ ጀግናና ወንድ ስለሆንኩ የዘመንን ያክል ስናይፐር መያዝ አይቀርም። አትጠራጠር። የእኔ ዘመድ ብትቆጥረው ጉንዳን ነው። እንደ ዘመነ እየታጀብኩ ሞጣ ላይ እንቀሳቀሳለሁ። አትጠራጠሩ። እኔ ዘመነ ካሴ በላይ ጀግና ነኝ። ባይዘው እኔ መጎረር አይደለም። ዝናቡ ከምትለው በላይ እኔ ጀግና ነኝ። ስለማታውቀኝ ነው። ይቺ የምስራቅ ጎጃሟ ፖለቲካ እዚህ ጋር ትመጣለች ማለት ነው። የምስራቅ ጎጃሟ ፖለቲካ አያችሁ፣ ስራው እየተሰራ ያለው እዚህ ነው። የተጠቀሱት ዘመነና ማን ናቸው? ዝናቡ። አያችሁ፣ የተጠመዱት ማን ናቸው? ዘመነና ዝናቡ ናቸው። ፋይናንሱን እንቅ አድርገውባቸው ያዙባቸው። ሞጣ ምስራቅ ጎጃም ነው፣ ቅባቴ ነው። እነ መዓዛ እነማ ከማን ጋር እንደሚሰሩ ይታወቃል። ከነ ጠበቃ አዲስ ጌታ ነጋ፣ ከነ ኢንጂነር ይልቃል ጋር ከነማ ይሄ ቲም ምን እንደሚሰራ ይታወቃል። የገዱ ቲም የሚባለው ምን እንደሚሰራ ይታወቃል። እነ ጌታቸው በየነ ምን እንደሚሰሩ ይታወቃል። ምን እንደሚያገናኛቸው ሃይማኖታቸው ምንድን ነው? አብዛኞቹ ፕሮቴስታንቶች ናቸው፣ ጴንጤዎች ናቸው። ቅባት ደግሞ ከማን ጋር ይስማማል?